ሰላም ጤና ይስጥልኝ ውድ ፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ኢሳያስ አሰብን ማቆየት አይችሉም የሚሉ የፖለቲካ ትንታኔዎች ከኤርትራውያንም ሆነ ከሌሎች የቀጠናው ተንታኞች በኩል እየተነሳ በሚገኝበት በአሁኑ ወቅት አዲስ አበባ ከከተማው ተቀናቃኛቸው የክተት ጥሪ ተደርጎባቸዋል። አሰብ የኢትዮጵያ ነው ያሉት የቀይ ባህር አፋሮች ከኢትዮጵያ ጎን ለመሆን መወሰናቸው ታውቋል። እንመለከተዋለን። በሌላ መረጃችን ደግሞ የባለፈው የትግራይ ጦርነት በአይኤምኤፍ እጅ እንድንወድቅ አድርጎናል ሲሉ የብሔራዊ ባንክ ገዢው አነጋጋሪ አስተያየት የሰጡ ሲሆን ከአስተያየታቸው ማግስት ደግሞ የዚህ ሁሉ ምክንያት የሆነው ህወሓት ዳግም ጦርነት ለመክፈት የመጨረሻውን እርምጃ መጀመሩን አክለን ይዘን ቀርበናል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ኢሳያስ የኢትዮጵያ መንግስት ሲጠብቁ እሳቸውን ለመጣል እያሰፈሰፉ የሚገኙት ኃይሎች በጋራ ሊዘምቱባቸው የክተት ጥሪ አሰምተዋል። አዲስ አበባ የከተማው የኢሳያስ ተቃዋሚ የሆነው ተቋም በዛሬው ዕለት ያወጣው መግለጫም እያነጋገረ ይገኛል። ተቋሙ አሰብ የኢትዮጵያ ነበር፣ እኛ ወደ ስልጣን ከመጣንም ኢትዮጵያ ወደ አሰብ ትመለሳለች ሲል ገልጾ ለኢትዮጵያ መንግስትና ለሌሎች ለኢሳያስ ተቀናቃኞች ተባብረን ይህን አምባገነናዊ አገዛዝ እናስወግደው የሚል ጥሪን አቅርበዋል። አዲስ አበባ የከተማው ጸረ ሻዕቢያ ድርጅት የኢሳያስ አፈወርቂን አምባገነናዊ አገዛዝ ለማስወገድ ኤርትራውያን ከጎረቤት ሀገራት ጋር እንዲተባበሩ ጠይቋል። በቅርቡ ወደ ትጥቅ ትግል የተሸጋገረው የኤርትራ አፋር ብሔራዊ ኮንግረስ ሻዕቢያን ለመገርሰስ ኤርትራውያን ከጎረቤት ሀገራት ጋር እንዲተባበሩ መጠየቁ የአዲ ሃሎ ቤተ መንግስትን ያስደነገጠና ኢሳያስን ረፍት የነሳ ጉዳይ ሆኗል። ሻዕቢያ ኤርትራን በቆም ይዟት ሳይጠፋ ከስደት የተረፈውን ህዝብ ለውና ለመታደግ በአስቸኳይ አምባገነኑ አስተዳደር መውደቅ አለበትም ብለዋል። የኤርትራ አፋር ብሔራዊ ኮንግረስ በወቅታዊ ጉዳዮች ላይ ባካሄደው ጉባኤው የኤርትራ ህዝብ በተለይም የኤርትራ አፋሮች ጥቃት ታውጆባቸዋል ያለ ሲሆን አምባገነኑ አገዛዝ ኤርትራን ይዞ ከመጥፋቱ በፊት በአስቸኳይ ዲሞክራሲያዊ ሽግግር እንዲደረግ ለቀጠናው ሀገራትና ለዓለም አቀፍ ተቋማት ጥሪን አቅርቧል። በኤርትራ ውስጥ ለውጥ ለማምጣት የሀገሪቱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ ክፍሎች በጋራ እንዲሰሩ ጥሪ ያቀረበ ሲሆን የኤርትራ ተቃዋሚ ኃይሎች በአንድነት አምባገነኑን አገዛዝ ገርስሰው ሀገራቸውን ወደ ዲሞክራሲ ለማሸጋገር የጀመሩት የውይይትና የድርድር መድረኮች አጠናክረው እንዲቀጥሉ አሳስበዋል። በመግለጫው የወደፊቷ ኤርትራ በአምባገነንነት በአግላይነትና አንዱ በሌላው ላይ በሚጭነው የበላይነት ሊገነባ አይችልም ያለ ሲሆን በሀገሪቱ ሰብአዊና የብሔሮች መብት እንዲከበር እንዲሁም ዲሞክራሲያዊ ስርዓት እንዲሰፍን ለሚደረገው ጥረት ዓለም አቀፉ ማህበረሰብና መንግስታት ድጋፍ ያድርጉልኝ ሲልም ተማጽኗል። በሀገሪቱ ካለው ግፍና በደል የተነሳ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውንና መሰደዳቸውንም አሳዛኝ ሲል ጠርቶታል። አፋሮች በሻዕቢያ የሚደርስባቸውን ጭቆና ሸሽተው ኢትዮጵያ ውስጥ ለዓመታት ተጠልለው የሚገኙ ሲሆን ቀሪዎቹም በመላው ዓለም በስደት ተበታትነዋል ሲል ገልጿል። የመሄጃ አማራጭ አጥተው የሚገኙ እነዚህ አፋሮች በከፍተኛ ግፍና መከራ ውስጥ ህይወታቸውን እየገፉ ይገኛሉም ሲል ድርጅቱ በመግለጫው አክሏል። ከአምባገነኑ አገዛዝ አምልጠው የወጡ የቀይ ባህር አፋሮች የኢሳያስን አገዛዝ ለመጣል በትጥቅ ትግል የተደራጁ ሲሆን ኢትዮጵያን ጨምሮ ከጎረቤት ሀገራት ጋርም እየተባበሩ እንደሚገኙ ነው መረጃዎች የሚጠቁሙት። ኮንግረሱ እንደሚለው የሀገሪቱን አንድነት በመጠበቅ መልኩ የአፋርን ጨምሮ የሁሉም ነባር ብሔረሰቦች የባህል፣ ቋንቋ፣ የማንነት፣ የፖለቲካና ኢኮኖሚያዊ ነጻነት የተረጋገጠበት ፌዴራላዊ ስርዓት ለመመስረት እታገላለሁም ብሏል። ኤርትራ ውስጥ ሰብአዊ መብቶች፣ የተለያዩ የብሔር መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፈን የሚደረገው ጥረት የተለያዩ ዓለም አቀፍ አህጉራዊና አካባቢያዊ መንግስታት ይደግፈኝም ሲል ጥሪ አቅርቧል። የኢሳያስን አገዛዝ በመቃወም በተናጠል የሚንቀሳቀሱ አካላት ከመለያየት ይልቅ በአንድነት ቆመው እንዲታገሉ ጥሪ ያቀረበ ሲሆን በተቃውሞ ጎራ የተሰለፉ ኃይሎች ሰላማዊ የሚሆን በትጥቅ ትግል በትብብር የሀገራቸውን ነጻነት ለማፋጠን መተባበር አለባቸውም ብሏል። ድርጅቱ ላይ የተባበሩት መንግስታት ድርጅት በኤርትራ የሚፈጸሙ የሰብአዊ መብት ጥሰቶችን መከታተሉን እንዲቀጥል የጠየቀ ሲሆን ኤርትራ በቅርቡ በተባበሩት መብት ድርጅት የኢኮኖሚና ማህበራዊ ጉዳይ ምክር ቤት አባል ሆና መመረጧን በመቃወምም ቅሬታውን ገልጸዋል። ኢሳያስ የተለያዩ ድርጅቶች ከበባ ውስጥ እያስገቧቸው ሲሆን የእነዚህ ድርጅቶች ጥምረት የሚጠነክር ከሆነ በቅርቡ ስልጣናቸውን ሊያስተዋቸው እንደሚችልም ተንታኞች እየገለጹ ይገኛሉ። በቀጣይ መረጃ ህወሓት ዳግም ሊከፍተው ላሰበው ጦርነት እያደረገው የሚገኘው ዝግጅት አጠናክሮ ቀጥሏል። ቡድኑ አዲስ ያወጣውን አዋጅ በመጠቀም በክልሉ እየፈጸመው የሚገኘው ግፍ መጨመሩም ከክልሉ የሚወጡ መረጃዎች እየገለጹ ይገኛሉ። የህወሓት ታጣቂዎች ኬላ ዘርግተው ባዶ ባስን ጨምሮ ማንኛውም አውቶቡስ ከራያ አላማጣ እንዳያልፍ መከላከላቸውም በዛሬው ዕለት ተዘግቧል። ዛሬ ሐምሌ 3 2018 ዓ.ም ጠዋት ባዶ አውቶቡሶችን ጨምሮ መውጣት አይቻልም ብለው እየመለሱ መሆኑን ተሳፋሪዎችን ገልጸዋል። ከትግራይ የተለያዩ ክፍሎች ወደ አዲስ አበባ ለመጓዝ አላማጣ የደረሱ አውቶቡሶች ተሳፋሪዎችን አውርደው በባዶ አላማጣ አለቀው እንዲወጡ አድርገዋል። ድጋሚ እንዳይመለሱም እንደተነገራቸው የመረጃ ምንጮች አክለዋል። ህወሓት በትግራይ ክልል እየፈጸማቸው የሚገኙ ህገወጥ ተግባራትን ሆን ብሎ ህዝቡን እንደሚጎዳ እያወቀም የሚፈጽማቸው መሆኑ እየተገለጸ ሲሆን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ ነው ሲሉ ህወሓት ላይ ክሳቸውን አሰምተዋል። ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር
ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ የተንቀሳቀሰ መሆኑንም አስታውቀዋል። ቡድኑ የፕሪቶሪያን የሰላም ስምምነት እያጣቀሰ ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑንም አስገንዝበዋል። ወይዘሮ ኬሪያ ኢብራሂም እንደገለጹት የፕሪቶሪያ የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠ ሁነኛ የሰላም በር ነበር። የፌዴራል መንግስትም በሰላም ስምምነቱ መሰረት የወደሙ መሰረተ ልማቶችንና ተቋማትን መልሶ መገንባቱን ገልጾ ይህም የክልሉ ህዝብ የተረጋጋና ሰላማዊ ህይወት የሚመራበትን እድል እንደፈጠረ አብራርተዋል። ይህም የክልሉን ጊዜያዊ አስተዳደር በማቋቋም ጭምር ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ተቋማትን በአፋጣኝ ወደ አገልግሎት እንዲመለሱ ማድረጉን አስታውሷል። የቀድሞው የትግራይ ክልል ታጣቂዎችንም በተሃድሶ ስልጠና በማሳለፍ ወደ ማህበረሰባቸው ተቀላቅለው የተረጋጋ ህይወት የሚመሩበትን የገንዘብ ድጋፍ ሲደረግ መቆየቱንም አክለዋል። ህገወጡ የህወሓት ቡድን ለትግራይ ህዝብ ትልቅ እፎይታን ይዞ የመጣውን የፕሪቶሪያን የሰላም ስምምነት ለጊዜ መግዣነት እንዲጠቀምበትም ተናግረዋል። በቀጣይ መረጃ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስዴቭ ከተባለ የውጭ ሚዲያ ጋር ባደረጉት ውይይት በሰጡት ሰፊ ማብራሪያ የሰሜን ኢትዮጵያ የትግራይ ጦርነት በሀገሪቱ ማክሮ ኢኮኖሚ ላይ ያሳደረውን ከባድና አውዳሚ ጫና በዝርዝር አስገንዝበዋል። በሀገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን ሲመሩ የነበሩት ማሞ ምህረቱ በወቅቱ የነበረውን አጣዳፊ የኢኮኖሚ ውጥረት እንዲሁም ቀደም ሲል የነበረውን በብድር ላይ የተመሰረተ የህዝብ መሰረተ ልማትና የእድገት ጉዞ የደረሰበትን ገደብ አንስተዋል። ጦርነቱ ሀገሪቱ አማራጭ ወደሌላው የኢኮኖሚ ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት ቅድመ ሁኔታዎች እንድትገዛ አስገድዶታል ብለዋል። በተለይም የኢኮኖሚ ማሻሻያ ፕሮግራሙንና የኢንዱስትሪ ፓርኮችን እድገት አስመልክቶ በሰጡት ማብራሪያ ሀገሪቱ በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎችን ተግባራዊ ለማድረግ መገደዷ ያስከተለውን ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቅና ጸጸት ገልጸዋል። ይህ ውሳኔ በሀገር ውስጥ የታቀዱ የኢኮኖሚ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን ሀገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ህይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅትን ቅድመ ሁኔታዎች የተከተለውንና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆች አቆጣጠር በ2019 ጀምሮ የነበረ ቢሆንም በትግራዩ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 መጀመሩ ይታወሳል። ይህንን ማሻሻያ በተመለከተ የዓለም የገንዘብ ድርጅት በሂደቱ ላይ ከመንግስት ጋር በሚደረገው ጥልቅ ግምገማ የተለያዩ ማሻሻያዎችን እንደሚያደርግ ይታወቃል። በአንድ ወቅት አቶ ማሞ ምህረቱ ስልጣን ላይ እያሉ ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሀሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶችን እንዲሁም የግምገማውን ሪፖርት አይኤምኤፍ ይፋ ማድረጉ ይታወሳል። በዛ የአይኤምኤፍ ሪፖርት መሰረት መንግስት ተከታታይነት ያላቸውን አዳዲስ ታክሶችን ለመጣል የተዘጋጀና የገንዘብ ሚኒስትሩ አህመድ ሺዴ ለአይኤምኤፍ ዋና ዳይሬክተር የጻፉት ደብዳቤም በዚህ የአይኤምኤፍ ሰነድ ውስጥ ተካቶ እንደነበር አይዘነጋም። የመንግስት ገቢ ማሰባሰብን በተመለከተ አይኤምኤፍ ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህም መሰረት መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚያደርገውን ድጎማ ማንሳቱ ይታወሳል። በቀጠለው በዚህ የታክስ ጭማሪ ጉዳይና በኢትዮጵያውያን ዜጎች ላይ አሁን ስላለው የኢኮኖሚ ጫና አቶ ማሞ ምህረቱ በጥልቀት ያላብራሩ ሲሆን በዚህ መሀል ግን የኢትዮጵያ ኤሌክትሪክ አገልግሎት በህብረተሰቡ ላይ የሚፈጥረውን ኢኮኖሚያዊ ጫና ለመቀነስ ደረጃ በደረጃ የሚተገበር አዲስ የኤሌክትሪክ ፍጆታ ታሪፍ ማሻሻያ ከሐምሌ 1 ቀን ጀምሮ ስራ ላይ ማዋሉን አስታውቋል። ለሚቀጥሉት 3 ወራት በሚቆየው በዚህ ማሻሻያ መሰረት ደንበኞች እንደየፍጆታ መጠናቸው የተለያየ የዋጋ ጭማሪ ይደረግባቸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።